ሰላም እንዴት ናችሁ? ዛሬ እንግዲህ ኢትዮ ኮደርስ ዶት ኢቲ ላይ እንዴት አድርገን ሰርቲፊኬታችንን ዳውንሎድ እናደርጋለን፣ ኮርስ እንዴት እንደምንጨርስና ሰርቲፊኬታችንን እንዴት ዳውንሎድ እናደርጋለን የሚለውን ከዛ ጋር ተያይዞ ደግሞ ምን አይነት ችግር ያጋጥመናል፣ መፍትሄው ምንድን ነው፣ ሰርቲፊኬታችንን ዳውንሎድ ማድረግ ካልቻልን ምን አይነት ስህተት ነው የፈጸምነው፣ ኦር ደግሞ እንዴት ነው ማስተካከል የምንችለው የሚለውን በዚህ ቪዲዮ የምናይ ነው የሚሆነው። እስከ መጨረሻው ተከታተሉ። ሶሉሽኑ መጨረሻ ላይ አስቀምጬላችኋለሁኝ። ይህን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ እንግዲህ ኢትዮ ኮደርስ ላይ እስከ ሰርቲፊኬት ዳውንሎድ ያለውን ምን አይነት የሚሆነው እንግዲህ በባለፈው የሚያየኑ ነው። ኦልሬዲ ሰርች ባራችን ላይ ኢትዮ ኮደርስ ብለን ሰርች ካደረግን በኋላ ቀጥታ ክሊክ እናደርጋለን። እንግዲህ እንደምታዩት እዚህ ጋር ኮርሶቹ አሉ። እንደምታዩት ዌብሳይቱ እንደመጣላችሁ ቀጥታ ምንድነው የምታደርጉት? እዚህ ጋር ላይ የኮርሶቹ ሊስት አለ። ጌት ስታርትድ ነው የምንለው። እኛን ክሊክ እናደርጋለን ማለት ነው። ጌት ስታርትድ እንለዋለን። ሶ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዚህ ጋር ገብተን እንግዲህ የጀመርናቸውን ኮርሶች ኢንሮል እናደርጋለን ማለት ነው። ሶ እስኪ እኔ አሁን ፕሮግራሚንግ ፋንዳሜንታልስ የሚለውን እሱን ክሊክ ላድርግ። ሶሪ ፕሮግራሚንግ ፋንዳሜንታልስ ኦኬ። እንግዲህ ማይ ፕሮግራም የሚለው ላይ ስንገባ ኦልሬዲ የጀመርናቸው ፕሮግራሞች ነው እዚህ ጋር የሚያሳየን ማለት ነው። የጀመርናቸው ናቸው። እንደምታዩት ፕሮግራሚንግ ፋንዳሜንታል 98% ደርሻለሁ። አልጨረስኩትም። አንድሮይድ ዲቨሎፐር 10% ነው። አርቲፊሻል ኢንቴሊጀንስ ኦልሬዲ ያልቋል። ዳታ ሳይንስ ኦራኛው ደግሞ ኦልሬዲ ኤንሮል አላደረኩም። እሱን ለመማር ያው መልሰው መመዝገብ ግዴታ ይሆናል ማለት ነው። ሶ ይሄኛው እንደምታዩት ዳታ አናላይዚስ ፋንዳሜንታል የሚል አለ። ስለዚህ እሱ እንደገና ሬጂስተር አድርጌ ነው ማለት ነው እዛ ቦታው ላይ የሚመጣልኝ። ሶ እዚህ ጋር ላይ ስታርት ኖሚኔሽን ይላል። እነዚህ ነገሮች ሞልተን ኮርስን መጀመር እንችላለን። ሶ አሁን ማይ ፕሮግራም ላይ ስመጣ ኦልሬዲ ጀመርኳቸው ማለት ነው። እንደምታዩት ፕሮግራሚንግ ፋንዳሜንታልስ የሚለው 98% ነው። ሶ እሱን ክሊክ ላድርግ። ኦኬ እዚህ ላይ እንደምታዩት ኤቭሪቲንግ ኦልሬዲ ጨርሼዋለሁኝ። ቢግን ጆርኒ ይላል እዚህ ላይ ኮርስ ዋለ። እስኪ ሪዚዩም ብለን እናየው። ያልጨረስነው ነገር ካለ ኦልሬዲ መጨረስ አለብን። እንደዛ ካልሆነ ሰርቲፊኬቱንም ፈተናውም ኦልሬዲ ስለማይመጣልን ማለት ነው። ሶ እሱንና ከእሱ ጋር ተያይዞ ያሉ ፕሮብሌሞችን ዛሬ ምን አይነት የሚሆነው አፕ ቱ ዘ ኤንድ። ሶ ኦልሬዲ እዚህ ጋር የምናያቸው ነገሮች ያን ያክል ማንዳቶሪ እንትኖች አይደሉም። ሄልፕ ሴንተር አለው ይላል። ኦልሬዲ ከዚህ ጋር የተያያዙ ጥያቄዎች ሲኖሩ ግን ራሱ ሄልፕ ሴንተር አላችሁ። እሱንም ማሳያችሁ ነው የሚሆነው። ሶ ኦልሞስት አሁን ይሄኛው 98% ላይ ነው ያለው ፕሮግራሚንግ ፋንዳሜንታል ማለት ነው። ሶ እሱን ሙሉ በሙሉ ነው የምናየው የሚሆነው። አፕ ቱ ዘ ኤንድ ዳውንሎድ እያደረግን ማለት ነው ኮርሱን። ሶ እዚህ ላይ እንደምታዩት እንግዲህ ኤቭሪቲንግ በዚህ ኮርስ ስር እንደምታዩት 100 ነው። ነገር ግን እዚህ ጋር እንደምታዩት 99% ላለች ኢንትሮዳክሽን ቱ ጃቫስክሪፕት ኤንድ ዘ ዶም የሚለው ላይ 99% ነው። እስኪ እዚህ ላይ ያለሁኝ አሁን ሰርቲፊኬት ኮምፕሊሽን ብጠይቅ ምንድን ነው የሚለኝ የሚለውን እንይ እስኪ። 99 ነው። ኦልሬዲ አልጨረስኩትም። እንደምታዩት ሰርቲፊኬት ኦፍ ኮምፕሊሽን አመጥቶልኛል። ይሰጠኛል ወይ የሚለውን ነገር እንይ። ቸክ ፎር ሰርቲፊኬት ልበለው። እዚህ ጋር ስሜን ኢሜል አምጥቷል። ከዛ ጌት ሰርቲፊኬት ልበለው። እንደምታዩት ፕሊስ ሜክ ሹር ዩ ሃቭ ቡክድ አን አሰስመንት ፈርስት እያለኝ ነው። አልጨረስኩትም። 100% ማለት አለብን ማለት ነው። ሙሉ በሙሉ መጨረስ መቻል አለብን። ሶ እሱን ለማድረግ እንግዲህ ፕሮግራሚንግ ፋንዳሜንታል ላይ ልግባ። የቀረኝን
እቺ 99ኛዋ ይችኛዋን ማለት ነው ኮርስ መጨረስ መቻል አለብኝ ኦልሬዲ። ሶ ክሊክ ላድርግና ሌሰኖቹ እንደምታዩት እዚህ ላይ 10 ይችኛዋ እንደምታዩት ሌሰን 10 ማለት ነው ኦልሬዲ አልሞላችም። ሰው እሷን እስኪ ክሊክ ላድርግ። እንግዲህ እንደምታዩት ኤቭሪቲንግ ጨርሼዋለሁኝ። እነዚህም ሙሉ ክብ መሆኑን ቸክ ማድረግ አለባችሁ መጀመሪያ። አሁን አንዳንድ ጊዜ ፕሮብሌም ያጋጠመን ምናምን የምትሉት ሜቢ ከዚህ ጉዳይም ጋር ሊሆን ስለሚችል ሶ እዚህ ጋር ላይ እንደምታዩት ያልጨረስኳቸው አሉ። እዚህ ጋር 2 አሉ። ሲሱን ዌን ኢዝ ዘ ዶም ሬዲ የሚል አለ። ኦልሬዲ ይሄኛው ማለት ነው። እሱም ማንበብና ማየት መቻል አለብን ማለት ነው። መማር አለብን እሱን። ኦኬ እንደምታዩት እንግዲህ ዘን ኔክስት ልበል። ኔክስት ስል ይችኛዋ ዶም ኮንቴንት ሎድድ የሚለው ኦልሬዲ አሁን እነዚህ ኩዌሽኖች ማንዳቶሪ አይደሉም። ያው መለማመጃ ስለሆኑ እየሰራን ኔክስት ብንልም ችግር የለውም። ኦልሬዲ ጥያቄያችን መጨረሻ ላይ ያለው ስለሆነ ማለት ነው። ስለዚህ አሁን 100% ኮምፕሊት ብያለሁ። እንደምታዩት ፕሮግራሚንግ ፋንዳሜንታል 100% ኮምፕሊት ብያለሁ። ሌሰን ሳመሪ ይላል። ዘን ኔክስት ልበል። እንግዲህ ሰርቲፊኬት ኮምፕሊሽን ሰርቲፊኬሽን አሰስመንት ይላል። ሶ እንግዲህ ከዚህ በኋላ ያለውን ፕሮሰስ ተከታተሉ። አብዛኛውን ጊዜ ከሰርቲፊኬት ዳውንሎድ ጋር ተያይዞ ፕሮብሌም ኮሜንት ላይ ያየው ስለሆነ ሶ እንግዲህ ሰርቲፊኬሽን አሰስመንቱ ኢንስትራክሽን አለው እንደምታዩት። ከጨረስን በኋላ ማለት ነው ኮምፕሊትሊ ኦንላይን ነው የሚሆነው። ከተማራችሁት ነው የሚወጣው ምናምን ይላል። በ8 ሳምንት ውስጥ ዩ መስት ሲት ፎር ዘ ሰርቲፊኬሽን ዊዝን 8 ዊክስ ይላል። ኦልሬዲ 2 ወር አካባቢ ከተመዘገባችሁ ባለው ውስጥ መሆን አለበት ነው የሚለው። ዘ ሰርቲፊኬሽን አሰስመንት ዱሬሽን 60 ሚኒት ነው ይላል። 60 ደቂቃ ነው የሚሰጣችሁ። ጥያቄን ስኪፕ ማድረግ አይቻልም። አንዴ ከጀመራችሁ ወደኋላ መመለስም አይቻልም ይላል። ከ60% በላይ ከመለሳችሁ ሰርቲፊኬቱን ዳውንሎድ ማድረግ ትችላላችሁ ነው የሚለው። ሶ ካላለፋችሁ ደግሞ መድገም ይቻላል፣ ምንም ችግር የለውም። you will be able to take certification assessment as well as reattempting it when you don't pass it from within your classroom ይላል። ሶ ስታርት ሰርቲፊኬሽን አሰስመንት እንበለው። እዚህ ጋር ላይ ኔክስት ስንል ሰርቲፊኬት ኦፍ ኮምፕሊሽን ይላል። ፕሪቪየስ እንበለውና እኛውን ስታርት ሰርቲፊኬሽን አሰስመንት የምትለውን ክሊክ እናድርግ። አሁን ተመሳሳይ ፕሮብሌም መጥቷል። ኦኬ አሁን እዚህ ላይ እንደምናየው እንግዲህ ሰርቲፊኬሽን አሰስመንት ላይ ይሄኛውን እንግዲህ ኢንስትራክሽኑን ካነበብን በኋላ ትልቁ ችግር ስታርት ዘ ሰርቲፊኬሽን አሰስመንት ስለው ይሄ ነው። ኖ አሰስመንትስ ፋውንድ ፎር ዚስ ናኖ ዲግሪ የሚለው ነው ትልቁ ችግር ማለት ነው። ሰው መጀመሪያ ላይ ያየነው ፕሮብሌም ምን ነበረ? ኦኬ አሁን ይሄኛውን ቼክ ፎር ሰርቲፊኬት ስንል ከዛ ጌት ሰርቲፊኬት ስንል መጀመሪያ አሰስመንቱን ውሰድ ነው እያለኛለሁ። ስለዚህ ይሄ ትክክል ነው። ግን አሁን አሰስመንቱ ደግሞ እዚህ ጋር ላይ አልተገኘም ነው የሚለው ማለት ነው። ሶ ኖ አሰስመንትስ ፋውንድ የሚለውን ይሄንን እንደ ዋና ችግር አድርገን ጥያቄው ስለሌለ ማለት ነው የምንጠይቀው ማለት ነው። ስለዚህ ይሄንን ፕሮብሌም እዚህ ጋር ላይ እንደምታዩት ዳሽቦርዳችን ላይ ማለት ነው ሄልፕ አለ። ሄልፕ ላይ አካውንት ሳፖርት የሚል አለ። እሱን ክሊክ እናደርግና እዚህ ጋር ላይ ሰርች እናደርገዋለን። ካልመጣልን ኦልሬዲ ጥያቄያችንን ማለት ነው ሰርች ስናደርግ እንደምታዩት ይሄ ሄልፕስ ሴንተር አለ። ሰብሚት የሳፖርት ትኬት ይላል። እስኪ ሰብሚት እንበለው። ሳፖርት ኦኬ ይሄኛው ነው። ኦልሬዲ ኢሜይልን ላስገባ ፕሮግራሙን ኦኬ ግሎባል ቻፕተርስ ኢትዮጵያ ልበለው። ሪዝን ፎር ኮንታክት እንደምታዩት አካውንት ኩዌስችን አድሚሽን ቪርቹዋል ሌሰን ፊዚካል ሌሰን ምናምን ይላል። ኢሜይል ኤንድ ኖቲፊኬሽን ግራጁዌሽን
አሁን እኛ ከአሰስመንት ጋር የተያያዘ ነው። ኦልሬዲ ግራጁዌሽን ልበለው። ኦኬ እዚህ ጋር ላይ ሊሆን የሚችለው ግራጁዌሽን ነው። አይ ቲንክ ግራጁዌሽን ልበለው። will be able to access content from graduation and how long unable to get my certification I want to know steps to graduate I am facing issues like እስኪ ባክ እንበልና ኢሹ ክላስሩም ላይ አሁን እኛ አሰስመንቱ አልተገኘም ነው ኦልሬዲ ትልቅ ፕሮብሌም አሁን። ኦኬ ክላስሩም ኢሹ ስቱደንት ኮሚዩኒቲ ፕሮጀክት ጀነራል ኩዌስችን ኦኬ ችግር የለውም እዛው ግራጁዌሽን ላይ እናደርገውና ሰርቲፊኬት ኩዌስችን አንኤብል ቱ ጌት ማይ ሰርቲፊኬት እንበለው። ሳብጀክት ፕሮግራሚንግ ፋንዳሜንታል ዲስክሪፕሽን ኦኬ አሁን ትልቁ ችግር የነበረው ምንድነው? ኦልሬዲ ኦኬ ድጋሜ እስኪ ይሄኛውን እንላከው አም ኮምፕሊትድ means sorry that there is no assessment level. Okay. ይሄኛው አሰስመንቱ የለም ነው ኦልሬዲ ጥያቄው ስለሌለ ማለት ነው። ሶ አታች የምናደርገው ነገር የለም ኦልሬዲ። እስኪ ይሄኛውን ሰብሚት ላድርገው። ኦኬ ሰክሰስፉሊ ሰብሚትድ ሆኗል እያለኝ ነው። እንግዲህ እንጠብቃለን ምን አይነት መልስ እንደሚሰጡን ማለት ነው። ከዛ በኋላ ጥያቄው ዲስፕሌይ ያልሆነበትን ምክንያት አብረን የምናይ ነው የሚሆነው ማለት ነው። ከጠየቅኩ በኋላ ምላሽ ተሰጥቶኛል። ምላሹ ምንድነው የሚለውን እስኪ ኢሜል ላይ ተልኮልኛል ማለት ነው። ሶ ምንድነው የሚለው አይ ሃቭ ቼክድ ዩር አካውንት ኤንድ ካን ሲ ዛት ሳድሊ ዩ ሃቭ ኤክሲድድ ዩር ፕሮግራም ዴድላይን ዊች ኢዝ 8 ዊክስ እያለ ነው። ስለዚህ ቀኑን አሳልፈሃል ነው እያለኝ ያለው። ከ8 ሳምንት ኦር 2 ወር ከዛ በላይ ሆኖታል ከተመዘገብክ ስለሚል የብዙዎቻችን ችግር ይሄ ነው ማለት ነው። ሶ በ2 ወር ውስጥ መጨረስ መቻል አለብን ሰርቲፊኬቱን ዳውንሎድ ለማድረግ ማለት ነው። ሶ ምንድነው መፍትሄው የሚለውንም ኦልሬዲ ነግራችኋለሁኝ። እዚህ ጋር ላይ እንደምታዩት መጀመሪያ ላይ ኮርስን ጨርሰናል 100% ነው። ሶ ስታርት ዘ ሰርቲፊኬሽን አሰስመንት ነው የምንለው መጀመሪያ ላይ ማለት ነው። ሶ ይሄንን ስንጫን ግን እንደምታዩት ፕሮብሌሙ ኖ አሰስመንት ፋውንድ ያለበት ምክንያት በምን ምክንያት ነው ማለት ነው? ከ8 ሳምንት በላይ ሆኖሃል ሳትጨርስ የሚል ምላሽ መልሰውልኛል ማለት ነው በጠየኩት መሰረት። ሶ እናንተም የሚያጋጥማችሁን ችግር በዚህ መልኩ መጠየቅ ትችላላችሁ። ኦልሬዲ በጣም ቀላል ነገር ነው። በተሰጠን ጊዜ መጨረስ መቻል አለብን ማለት ነው። ካልጨረስንስ እንዴት ነው የምናደርገው የሚለውን ነገር ስናይ ኦልሬዲ ምንድነው እያለኝ ያለው እዚህ ላይ ፐር ዘ ሩልስ ኤንድ ፖሊሲ ኦፍ ዘ ፕሮግራም ዩ ካንኖት ሪፒት ሪቴክ ሪኢንሮል ኢን ዘ ሴም ኮርስ ድጋሚ መውሰድ አይቻልም ነው እያለኝ ያለው። ዩ ካን ስታርት አጌን ዊዝ አስ ባይ ኢንሮሊንግ ኢን አናዘር ፕሮግራም ፍሮም ዚስ ሊንክ ሌላ ፕሮግራም ላይ በዚሁ ሊንክ ኢትዮኮደርስ ዶት ኢት ላይ መስራት ትችላለህ ነው እያለኝ ያለው። ግን እኛ
ድጋሚ አሁን እሱን ራሱን ከሆነ መውሰድ የምፈልገው ለምሳሌ አሁን የፕሮግራሚንግ ፋንዳሜንታልስ በመጀመሪያ እንዴት እንደምትጠየቁ ኦልሬዲ እዚህ ሄልፕ ላይ ገብታችሁ አካውንት ሳፖርት ላይ ያው ቅድም እንዳያችሁት ኤቭሪቲንግ እዛ ላይ መጠየቅ ትችላላችሁ። መልሱን ኦልሬዲ በኢሜይል ይመልሱላችኋል። ነገር ግን ፋይናሊ እንደዚህ አይነት ችግር ካጋጠምን ቀኑ አልፎ ከሆነ ምንድነው ማድረግ ያለብን? ከ8 ሳምንት ኦር 2 ወር በላይ ሆኖንና አልፎን ከሆነ አይ ቲንክ በሌላ አካውንት እንትን ማለት ነው። በቃ ያለን አማራጭ በሌላ አካውንት አዲስ አካውንት ከፍተን እንደ አዲስ መመዝገብ ሶሉሽን ነው ብዬ አስባለሁ። ቢኮዝ ኢትዮኮደርስ ዶት ኢቲ ላይ ቀጥታ እንገባና ማለት ነው ምንድነው የምናደርገው? እንደ አዲስ አካውንታችንን በተመዘገብንበት ጂሜል ሳይሆን እንደ አዲስ በሌላ አካውንት በሌላ ጂሜል ገብተን እንደ አዲስ ተመዝግበን በሳምንት ኦር በ15 ቀን ውስጥ ሰርቲፊኬታችንን ዳውንሎድ ማድረግ እንችላለን ማለት ነው። ሶ እንደዚህ አይነት ችግር የገጠማችሁ ሰዎች ብዙም እንትን ማለት አያስፈልግም። ሌላ አካውንት አዲስ አካውንት ከፍታችሁ ድጋሚ እንደ አዲስ ተመዝግበን ከ2 ወር ባነሰ ውስጥ ሰርቲፊኬታችንን ዳውንሎድ ማድረግ እንችላለን ማለት ነው። ሶ እንግዲህ አይ ቲንክ የሁላችንም ችግር የተመለሰ ይመስለኛል። ሌላ የሚያጋጥማችሁ ችግር ካለ ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቻው